አንዳንድ ጊዜ እንትን አለ ሰዎች ካለፉበት ከልምምዳቸው ተነስተው እግዚአብሔርን ካለፉበትና ከተለማመዱት ልምምድ አንፃር ይተረጉሙታል። ከዛ ያኛው ሰውዬ የዛኛውን ስለሰማ ለሞክረው ሲል ሲሄድበት አይሆንለትም። ምን ላይ አይደለም ያለው? ቃል ላይ የተመሰረተ አይደለም። ለዛ እኮ ነው ጌታ ኢየሱስ ክርስቶስ ቤቱን በዚህ ዓለት ላይ የሚሰራ ያ ልባምን ሰው ይመስላል። ቤቱን በማ ላይ በሚያስተምረው ሰውዬ አይዲያ ላይ አይልም። ቤቱን በሐዋርያቱ አይዲያ ላይ አይልም። በነብዩ አይዲያ ላይ አይልም። ጳውሎስ ሲነግረን ምንድነው ያለን? ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ተመስርታችኋል አለ። ስለዚህ መሰረቱ ፋውንዴሽኑ አንደኛ ቆሮንቶስ ምዕራፍ 3 ላይ አመጣና ይሄ መሰረት አለን። ይሄ መሰረት ማንም አይደለም፣ ማንም ሰው አይደለም። ይሄ መሰረት የመሰረተው መሰረቱ ማን ነው አለን? ክርስቶስ ነው። ስለዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ አይተነዋል ባለፈው። ከዛ አንበውና እያለፍን እያየን እንሄዳለን። ኤፌሶን ምዕራፍ 2 ቁጥር 20 ላይ ጳውሎስ ምንድነው ያለው? አውጣታችሁ ብታዩት ጥሩ ነው። እሺ ከቁጥር 19 ጀምሮ። ምክንያቱም ይኸውላችሁ መጽሐፍ ቅዱስን ገልጦ ማየትና ማንበብ ወሳኝ ነው። ማለት ሰዎች በትክክለኛ አስተምህሮ ላይ ቆሙ የምንለው መጽሐፉን በደንብ በጥንቃቄ ሲረዱትና ሲገነዘቡት ነው። እንደዚህ ይለናል ጳውሎስ። ከዚህም የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔር ቤተሰብ አባል ናችሁ እንጂ ከእንግዲህ ምን አይደላችሁም? መጻተኞችና እንግዳ አይደላችሁም። እስቲ እኔ መጻተኛ አይደለሁም በሉ። እኔ እንግዳ አይደለሁም በሉ። አሁን እንግዳ ሊያደርግህ የሚፈልግ ትምህርት ቢመጣ አትቀበለው። እንግዳ አይደላችሁም። መጻተኛ ሊያደርግ የሚመጣ ልምምድ ሊሆን ይችላል። እግዚአብሔር ከኛ የራቅ አድርጎ የሚያስቀምጥ የሃይማኖት መልክ ከበስተጀርባው ሊገዛ ሊያስር ሊለጥ የሚፈልግ ሲስተም አለ። ሊመጣ ይችላል። እሺ እያለን ያለው ግን ምንድን ነው? እናንተ እንግዶችና መጻተኞች አይደላችሁም። እንደውም እናንተ የአንድ ሀገር ዜጎች ናችሁ። እንዴ ስለምንድን ነው የሚያወራው ሲባል ስለ ሰማያዊ መንግስት ስለገባንበት ከነማጋነን አሁን አንድ ላይ ያለ ነው። ሌላ ቢቀር ከብሉይ ኪዳን አባቶች ከብሉይ ኪዳን ነቢያትና ቅዱሳን ጋር የአንድ ሀገር ምኖች ሆነናል፣ ዜጎች ሆነናል። እሺ እስቲ እኔ የሰማያዊ ዜጋ ነኝ በሉ። ዜግነት ተቀብያለሁ በሉ። መንፈስ ቅዱስ በሉ። ዜግነቱን በመንፈሴ ውስጥ አትሞታል በሉ። እኛ የሰማያዊ ሀገር ምኖች ነን፣ ዜጎች ነን። ስለዚህ ምን አለ ጳውሎስ? በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ለምን? ሰማይ ሌላ የሚያውቀው መንግስት የለም። ሌላ ሰማይ የሚያውቀው ንጉሥ የለም። ሰማይ ለማንም ክብር አይሰጥም። ሁሉን ያደረገ ሁሉ በሱ የተፈጠረ ለሁሉ የሞተ ሥጋ ለብሶ የተገለጠ ከዘላለም ዘመናት በፊት የነበረ አልፋና ኦሜጋ ሞትን ድል አድርጎ የተነሳ በክብር ያዩት ያረገ ለሱ ብቻ ነው ሰማይ ምን የሚለው የሚሰግድለት። 24ቱ ሽማግሌዎች እኮ አክሊላቸውን አጥተው ሌላ ማንም አይታወቅም ሄቨን ላይ ክብር ይገባሃል እያሉ የሚሰግዱት ለማን ነው? ለሱ ነው አይደል? ዮሐንስ አየና ሳይ ማንም መጽሐፉን ሊከፍተው የተገባ ማለት ወርዚ አይደለም። ማንም ሰው መንካት አይችልም። እኔ ነኝ አለ። መንካትም አይችልም፣ መድረስም አይችልም። አለቀስኩ አለ። እሺ ምክንያቱም ማን ነው ታዲያ የሚያወጣን ሲል ምን አለው መልአኩ? አታልቅስ አለው። እሺ አሁን አታልቅስ። አሁን መጽሐፉን ምን ሊወስድ ከዛስ ማዕተቡን ሊፈታ ምን ያለ ነው? እሱ የተገባው ነው። በቃ እሱ ብቻ ነው። ማንም ስላንተ መጥቶ ማንም የሞተልህ የለም። ማንም ስላንቺ ማንም ያንተ ነገር የሚያልቀው ከሱ ጋር ነው። አሁን ሰዎች አይተው ለዛ እኮ ነው ጌታ ኢየሱስ ክርስቶስ እንዳየ ምን አይልም፣ አይፈርድም፣ እንደሰማም አይበይንም። ምክንያቱም የማንም ነገር ማንም እጅ ላይ አይደለም ያለው። ስለ ሁላችን በደልና ኃጢአት በመስቀል ላይ ራሱን አሳልፎ የሰጠ የእግዚአብሔር ልጅ ኢየሱስ እሱ ላይ ነው ያለውና
ሰማይ እንዳለ መላእክቱም ተሰብስቦ የሰማይ ፍጥረት ሁሉ ተሰብስቦ ፎከስ አድርጎ የሚያየው ማን ነው? ክራይስትንስ ኢየሱስን ነው የሚያየው። ይገባል ይሉታል። እሺ ስለ ዜግነት ስናስብ ያለሱ አንሆንም። ሰው አሁንም እኮ እችላለሁ ካለ ያለሱ መሆንም አይችልም፣ መግባትም አይችልም። ያለኔ እኮ አለ እኮ ያለኔ ጌታ ኢየሱስ ክርስቶስ ሲመጣ የሚሰበከው መንግስት አይደል? መንግስተ ሰማያት ቀርባለችና ንስሐ ግቡ። የሚያወራው ስለ ኪንግደም ነው። እኛ ሀገር ያለን ሰዎች ነን ማለት ነው አይደል? እስቲ ሀገር አለኝ በሉ። ሀገሬ በሰማይ ነው በሉ። እኔ በሉ አሁን መጻተኛና እንግዳ ነኝ። ሀገሬ በሉ በሰማይ ነው በሉ። እኔ ሀገር አለኝ በሉ። ፊልጵስዩስ ምዕራፍ 3 ላይ እንደዚህ ይላል ጳውሎስ። ፊልጵስዩስ ምዕራፍ 3 ከቁጥር 17 ጀምሮ ከ18 ጀምሮ ላንብቦ ከ17 ወንድሞቼ ሆይ ይላል ፊልጵስዩስ 3:17 ወንድሞቼ ሆይ የኔን አርአያ በመከተል ከሌሎች ጋር ተባበሩ። እኛ በሰጠናችሁ ምሳሌነት መሰረት የማይኖሩትን ምን በሉ አስተውሉ። ምክንያቱም ከዚህ በፊት ደግሜ እንደነገርኳችሁ አሁንም እንደገና ይህንን በእንባ እያለቀስኩ ነው በነግራችሁ አለ ጳውሎስ። እያለቀስኩ ልነግራችሁ ነው። ለምን ጳውሎስ ሲባል ብዙዎች የክርስቶስ መስቀል ጠላቶች ሆነው ምን ይላሉ? ይመላለሳሉ። ከዛ ምን ይለዋል ወረድ ብሎ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ልባቸው ያረፈው ምድራዊ ነገር ላይ ነው። እኛ ግን ሀገራችን ቤት ነው አለ በሰማይ ነው። ከዛ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛው ኃይል ክቡር ሥጋውን እንዲመስል የተዋረደ ሥጋችንን ይለውጠዋል። መለከት ሲነፋ አይደለም የሚለው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 52 ጀምሮ አንድ ምስጢር ልነግራችሁ እወዳለሁ አለ። ሁለተኛው መለከት ሲነፋ በቅጽበት ይሄ የሚሞተው የማይሞተውን ምን ይለዋል? ይለብሰዋል። እኛም ጌታን ለመቀበል በአየር ላይ ምን እንላለን? እንነጠቃለን እያለናል። አገራችን የት ነው አለ? በሰማይ ነው። እኛ የሰማያን ዜጎች ነን። ገና ዜግነት አይደለም የምንቀበለው። ዜግነትን እዚህ ሆነ ምን ብለናል? ተቀብለናል። ያ ዜግነት ያላቸው ሰዎች ናቸው። መለከቱ ሲነፋ ምን የሚሉት ምን ማለት ነው ልንገራችሁ። ቪዛ የሌለው ሰው ማለፍ ይችላል? ሄደህ ኤርፖርት ምረ ቢለ ፍላይት ላደርግ ነው ስትል ፈርስት ያይሁና አለ የለህም ያላቸው ሰዎች ፍላይት ታይም ሁሉ ይላሉሽ እና በፍጥነት ስማቸው ሁሉ ይጠራል። አንዱ ከዘገየ ስሙ ይጠራል አይደል? ፓሴንጀር ቁጥር 7 ምናምን 37 ወይ 259 ቶሎ ትጠበቃለህ። ምን ማለት ነው? ምን አለው? ተመዝግቧል፣ ቪዛ ተሰጥቶታል። ልክ እንደዛ እኮ ነው። እያንዳንዳችን መንፈሳዊ ዓለም የሚያውቀው የራሱ የሆነ ኮድ ተሰጥቶናል። መለከት ሲነፋ ለዛ እኮ ነው ያ ኮድ ያላቸው ያንን የዜግነት ኮድ የተቀበሉ በመንፈስ ቅዱስ አማካኝነት በቅጽበት እና እዚህ ጋር እኮ የነበረው ትቶ ስትሄድ ሰው የለውምሽ ምንም ስለሆነ አይደለም የምንበረው። እስቲ ምንም ስላረኩ አይደለም የሄደው በሉ፣ ቪዛው ስለተሰጠኝ ነው በሉ። አሁን የሰማዩ ዜጋ ነኝ። ጌታ ኢየሱስን በመቀበሌ ዳግም ተወልጃለሁ። ስለዚህ በሉ የመነጠቅ መብት አለኝ በሉ። ይኸውላችሁ አሁን ስለ እምነት አሁን ምንድነው ታዲያ ጳውሎስ ረገጥ አድርጎ ጻድቅ በእምነት በሕይወት ይኖራል። ጻድቅ በእምነት ነው በሕይወት የሚኖረው። ምክንያቱም መጽሐፍ ቅዱስ ስንገባ እምነትን የሚጋፉ አስተምሮችም አሉ። ሳያውቁ የእምነት ኃይላችን ከውስጥ እንዳይወጣና እንዳይገለጥ የሚያደርጉ ሃይማኖታዊ አስተምሮች አሉ። ስለዚህ ምን ይላል ጳውሎስ? የተወሰኑ ሐሳቦችን እናያለን። እንዲህ ይለናል። ሐዋርያት ሥራ ምዕራፍ 1 ላይ ሉቃስ ወንጌልን የጻፈው ሐዋርያት ሥራን የጻፈልን ሉቃስ ነው። ሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 1 ጀምሮ አሁንም ለቴዎፍሎስ ነው የሚጽፈው። ሉቃስ አይደለ? ሉቃስ ወንጌልንም ለማን የጻፈው? ለቴዎፍሎስ። አሁንም ይሄንን
ይጽፍለትን አሁን የሚለውን ስሙ እንዲህ ይለዋል። ቴዎፍሎስ ወይ ኢየሱስ በማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። በየትኛው መጽሐፌ እያለው ነው? በሉቃስ ወንጌል ላይ ጽፌልሃለሁ፣ ታስታውሳለህ። አሁን ደግሞ አለው ይኸውም እስከ አረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸውን ትእዛዝ ነው። ከማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለእነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀደም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ። አሁን ምንድን ነው እያለ ያለው? ባለፈው መጽሐፌ ላይ ጽፌልሃለሁ አለው ሉቃስ። አሁን ልንገርህ። እሱም ደግሞ ከተነሳ በኋላ ሕያው መሆኑን እየጨበጡት እርግጠኛ ያ የነገራቸው ሞታለ ያለው እንደገና እነሳለ ያለው እሱ እንደሆነ አረጋገጡ። ሞታለ ብሏቸዋል፣ ሞተ። እነሳለ ብሏል፣ ተነሳ። ሕያውነቱን አረጋግጦ 40 ቀን ከነሱ ጋር እየታየ በማዕድ ተቀምጠው ሳሉ ነግሯቸው ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ ብሎ መሄዱን እንደተናገረው ምዕራፍ 2 ላይ ቁጥር 1 ላይ መንፈስ ቅዱስ በባለ 50 ቀን ወረደ፣ ዳግም ተወለዱ፣ የጥሪ ነበራቸው፣ ተልኮ ይዘው ወጡ። ምንድነው መጽሐፉ ይሄን እንድናቅ የፈለገበት ትልቁ ምክንያት የክርስቶስ ኢየሱስን ሕያውነት በእጃችን ላይ አሁን ሐዋርያቶች ያስተላለፉልን መልእክት፣ በእጃችን ላይ ያለው መልእክት ተጠንቅቀው ጠብቀው ነው ለኛ ያደረሱት። ተበርዟል፣ ሌላ ቦታ ተበርዟል። ይሄን መጽሐፍም ለመበረዝ ብዙ ሙከራ ተደርጓል። ከዛ የተነሳ እኮ ነው አይደል ሌሎች አዋልድ መጽሐፍቶች ተከተውበት ነበር። 81 አሃዱ ሌሎች ከክርስቶስ እውነት ጋር የሚጋጩ ስለ ክርስቶስ መዳን፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ ሞትና ትንሣኤ የማይናገሩ ግን ሰዎች አይናቸውን ከማላ የሚወስድ ከክርስቶስ ላይ የሚወስድና ወደ ሌላ ዞር እንዲሉ የሚያደርግ ሐሳብ ነበረ። ስለዚህ ጳውሎስ ገላትያ ምዕራፍ 1 ላይ ከቁጥር 6 ጀምሮ አነበዋለሁ። ይሄን መልእክት ለገላትያ ሰዎች በዚህ ይላቸዋል። በክርስቶስ ጸጋ በማጸጋ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እግዚአብሔር ሲስባችሁና ሲጠራችሁ በምን ነበር የጠራችሁ? በክርስቶስ ጸጋ፣ ከእናንተ ምንም ነገር ሳያስፈልግ የተሰራውን የመስቀሉን ስራ የእግዚአብሔር ልጅ ኢየሱስ የሰራውን ስራ በማመን ብቻ የዘላለምን ሕይወት አግኝታችሁ ግን ምን እንደሆነ ሳይታወቅ እምነት ከሚባለው መንገድ አስወጥተዋችሁ ወደ ሌላ ምን ወንጌል እኮ ነው እሱም አይደል ይዟችሁ ሄዷለሽ። ለካ ሰው ዳግም ከተወለደ በኋላ ሌላ ወንጌል ለካ አለ፣ ሌላ ወንጌል አለ። ይሄውና መጽሐፉ እኮ ነው የሚለው፣ ነው አይደለም የምለው። ወደ ሌላ ምን ወሰዷቸው አለ? ወንጌል። የመጀመሪያው ይኸውላችሁ በጥቅስ ላይ የተመሰረተ አስተምሮ፣ ይህ አስተምሮ መሰረት ያደረገው በመጽሐፍ ቅዱስ ላይ ሲሆን ይህ አስተምሮ ከሐዋርያት ጀምሮ ሐዋርያቶች ከሐዋርያት ጀምሮ ተጠብቆ የመጣ ነው። ተጽፎልናል፣ እያየ ነው። ተጠብቆ የመጣ ነው። በምን ላይ የተመሰረተ ነው? በመጽሐፍ ቅዱስ ላይ የተመሰረተ ነው። ወዲያው ሌላ ወንጌል እና ሰው ሰራሽ አስተምህሮች መግባት ጀመሩ። ምንድነው ሰው ሰራሽ አስተምሮ ምንለው? ይህ አስተምሮ በስጋዊ አስተሳሰብ ወይንም አትቅመስ፣ አትንካ፣ አታሽትት ወይም በመስማት ላይ የተመሰረተ ነው። ይህ አስተምሮ ግን ብዙ የእግዚአብሔርን ሰዎች አስሯልሽ፣
ብዙ ሰዎች ታስረዋል። እንዳትነካ፣ እንዳታይ፣ እንዳትቀምስ ነግሬያለሁ። ከውስጥ ወደ ውጭ የሚጀምር የህይወት ስርዓት አይደለም የሚያስተምረው። ከውጭ ብቻ እንትንን አስተካክል፣ ሜካፕ፣ እንዳትነካ፣ እንዳትቀምስ፣ እንዳትሰማ፣ እንዳታይ፣ እነዚህ ነገሮች ሰውየው ውስጡን በጸጋ የዳነውን ማንነት እንዲገልጥ የሚያደርግ ሳይሆን ውስጡን ረስቶ ውጫዊ የሆኑ የፈሪሳውያንን ስርዓትና ትምህርት የሚከተል ነው። ለምሳሌ ሐዋርያት ሥራ ምዕራፍ 15 ላይ ይህ ሐሳብ ተነስቷል። እንሂድ። ሐዋርያት ሥራ ምዕራፍ 15 ሐዋርያት ሥራ ምዕራፍ 15 ላይ አማኞች ናቸው እነዚህ። እሺ ከቁጥር 1 ጀምሮ አንዳንድ ሰዎች ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓተ መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ። አሁን አትቅመስ፣ አትንካ፣ ውጫዊ ነው አይደል? ተገረዙ። ውጫዊ ስርዓትን ገቡባቸውና ማስተማር ጀመሩ። እሺ ኖ ድናለ። እንዴት ነው ዳንከው? አልዳንሽም። ድኛለሁ። አራ ድናለ አይሆንም አሉ። ኖ አልዳናችሁም እንዴ? ደህንነት እንዲህ ቀላል መሰለ እንዴ ብለው ላበላበው ነው ሲሰብኩ አልሰማ እንዴ? ዳናል እንዴ? አልሰማችሁም? አሰው መሰለኝ እናንተ እኔ ዘማለሁ እንዴ ለመለበላሉ የሚዳል መሰለ እንዴ ምናምን የሚል ምንድነው ነገሩ? የከበዳቸው ምንድነው? ቀላል የሆነው ስላልገባቸው ነው። ቀሎኛ ጋር ቢመጣ ዋጋ ከፍለን ልናገኘው የማንችል እንደሆነ ስለሚያውቅ ነው እግዚአብሔር ቀላል አድርጎ ያመጣው። የተከፈለው ዋጋ ግን ከፋዩ ከምን ጊዜውም በላይ ከማንም በላይ ከምንም ጋር ሊተካከል የማይችል የሁሉ ፈጣሪ አልፋና ኦሜጋ የከፈለው ምንድነው? ክፍያ ነው። ምን ማለት ነው ልንገራችሁ። ድል ያለ በጣም በብዙ ቢሊዮን ብር አውጥቼ ድል ያለ ነገር በቃ የዓለም ሕዝብ ሁሉ እየመጣ የፈለገውን ጌጣጌጥ ጆል መውሰድ ይችላል ብል በቃ ገብተ እንደፈለክ በል ያወጣሁት እኔ ነው ማቀ ያወጣሁትን ብር እሺ። እና መጥቶ የገባው ለፈለገው ዘግኖ ስለሄደ ቀላል ነው እንዴ? እኔ ነኝ የከፈልኩት፣ እኔ ያውቀዋለሁ፣ ያወጣሁትን ብር እኔ ያውቀዋለሁ። ለሰዎቹ ምንድነው ይዘውት ለሄዱት? ለገባቸው አይደለም፣ የለም ይጠብቁታል አይደለ? ዋው ነው የሚሉት። አልከፈልኩበትም ግን የተሰጠኝ ነገር ትልቅ ነገር ነው ብለው የሚጠብቁት አሉ። እሺ ግን ሌላኛው ከውጭው ነው የሚያየው ይቀልበታል። እሺ ምክንያቱም ሃይማኖት የሚፈልገው ምንድን ነው? መጡና ኖ ድነዋል፣ ቆይ ቆሙ አሉ። ኖ እንዴ በሙሴ ሕግ መጠበቅ አለባቸው። አሁን እምነት የምንለው ጨዋታ አይደለም። አመንኩ ስላመንኩ ምናምን የምትል ምናምን የሚል አይደለም አሏቸው። እና ሲሉ መገረዝ አለባቸው። ሐዋርያቶቹ ራሳቸው ግራ አላቸው። እሺ ምንድን ነው አሉ። ይሄ ነገር እዩት፣ የሚሰጡትን መልስ። ይህም ጳውሎስና ባርናባስን ከእነርሱም ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው። ጳውሎስ ያወቀው ነገር አለ። መዳን በጸጋ እንደሆነ፣ በእምነት እንደሆነ፣ የእግዚአብሔርን ቃል በመቀበል እንደሆነ ከውጫዊ ነገር ጋር የተገናኘ እንዳልሆነ ጳውሎስ ገብቶታል። ባርናባስ የሚያውቃልና ጸብ ተጀመረ። አሁን ሲል አይደለም ህዝቡን መረልልቅ የሚል ነው። አየ ተነሳኛው ጸጋ ብላ ኃጢአት ውስጥ ልትከት ነው ህዝቡን። እግዚአብሔር ይበላሃል ለምን አትለውም? መረን እኮ ለቀ የሚል አንድ ጎራ አለ። እነዚህ እንዴ ዝም ብለህ በቃ ቃሉን አምነህ ትድናለህ፣ በቃ ቃሉን ስለተቀበል እግዚአብሔር ተቀብሏል የሚባል ነገር አለ እንዴ? ህዝቡንም የሚል አያችሁ ምን ሆነ ማለት ነው? ሁለቱ መካከል ጸብና የከረረ ጸብ ማለት ምን ማለት ነው? አሁን ቢሆን ቆይ በአሁን ኮንቴክስት እና የከረረ ጸባው ምን ሊሆን ነው? ፌስቡክ ላይ ናቸው እነማ ፖልና ባርናባስ ለብቻ ጎራ ይዘዋል። እነዛ ደግሞ ይዘዋል ይታኩሱ ነበር። እሺ አይደለም እነዚህ ኖ ይሄው በነፈስ አለ የለም አሁን እና ግን የሚፈታን እኮ መጽሐፉ ነው። አሁን መጽሐፉ እኮ ነው የሚዳኘን። ምንድነው ያደረጉት? ከዛ እንዲያሏቸው ስለዚህ አሉ ጳውሎስና ባርናባስ ከሌሎች አንዳንድ ምእመን ጋር ወደ ኢየሩሳሌም መጥተው ለዚህ ጉዳይ ሐዋርያትና ሽማግሌዎች እንዲጠይቁ ተወሰነ። ቤተ ክርስቲያንም እግረ መንገዳቸው በፋንቄና በሰማርያ በኩል እንዲያልፉ ላከቻቸው። ከዛ እነሱም በእነዚህ ቦታዎች ለነበሩት የአሕዛብን መመለስና
ማመንን ነገሯቸው። ወንድሞቹም ሁሉ በዚህ እጅግ ደስ አላቸው። ኢየሩሳሌም በደረሱ ጊዜም ቤተክርስቲያን ሐዋርያት እንዲሁም ሽማግሌዎች ተቀብሏቸው የተላኩትንም እግዚአብሔር ከነሱ ጋር ሆኖ የሰራውን ነገሯቸው። ከፈሪሳውያን ወገን ያመኑ፣ ከምን ወገን ያመኑ? አንዳንዱ የተነሳ ፈሪሳውያን ናቸው። መጀመሪያም የምን እንትን አለባቸው ሲመጡ ሃይማኖተኛ የነበሩ ናቸው። እሺ ሃይማኖተኛ የነበሩ ጌታ ቤት ከመጡ በኋላ እስቲ አንድ እልም ያለ በጣም አገራሪ የነበረ ሃይማኖተኛ፣ በሌላ ኮንቴክስት ነው የምላችሁ፣ ጌታን ተቀብሎ ይምጣ። ጸጋ ካልገባው ምንድን ነው የሚሆነው? ያን ውጭ የነበረውን ስርዓት ቤት ውስጥ ማምጣት ይመጣ። እሺ መኮንን ይጀምራል። እንዴት በሚል ጩኸት። እነዚህ ጋር የሆነው እንደዛ ነው። ከዛ እነዛው ምን አሉ? ህዝቡ እንዲገረዙና የሙሴን ሕግ እንዲጠብቁ ማድረግ አስፈላጊ ነው አሉ። ኖ ብሎ ነገር የለም አሉ። እንዴ የጌታ ኢየሱስ ክርስቶስ ደም የከበረ እኮ ነው፣ ዝም ብሎ ማንም ነው እንዴ በሚል ሽፋን ነው መገረዝ አለበት ህዝቡ። መንጫጫት ጀመሩ። ከዛ ሐዋርያቶች ምንድን ነው ያሉት? ኦኬ ተሰበሰቡ። ነገሩ ምን ይበል ይጣራ። ሐዋርያትና ሽማግሌዎች ይህን ጉዳይ ለማጤን ተሰበሰቡ። ከብዙ ክርክር በኋላ ጴጥሮስ ተነስቶ እንዲህ አለ። ክርክር ነበረበት፣ ሙግት ነበረበት። እንዲህ አላቸው፣ ወንድሞቼ ሆይ እግዚአብሔር ከጥቂት ጊዜ በፊት በእናንተ መካከል እኔም መርጦ አሕዛብ የወንጌልን ቃል ከእኔ አንደበት ሰምተው እንዲያምኑ ማድረጉን ታውቃላችሁ። ማን የተነሳው? ጴጥሮስ። እና ማን የዳኑት በጴጥሮስ እጅ? ማን የዳኑት ታስታውሳላችሁ? መቶ አለቃው ቆርኔሌዎስ አይደለ? ና ተብሎ እኔ የረከሰ ነገር አልበላም ራእይ ያየ እኔ የረከሰ ነው ሲል እኔ የቀደስኩትን እንዴት አንተ ታረክሷለህ? ከዛ ገባ ወዴት ሊካው እንደሆነ ቀጥ ብሎ ሄደና ነገራቸው። ታውቃላችሁ አለ ከኔ አንደበት አሕዛብ ሰምታ ሲሰሙ እዛ ስግድ ብለው ነው ልክ እንደገባ እንትን ጸርተው ምናምን ቤት ውስጥ ያለውን እስቲ አጥራ። አንዳንድ ሰዎች እኔ ኧረ አጥርቼ ልምጣ የሆነ ነገር በጣም ብዙ ነገር ውስጥ ስላለው እንደውኝ ቸርች አልመጣም ብዙ ነገርን አንከባልዬ ልምጣ ነው። እንደዛ አይደለም የሚመጣው እንዴ፣ እንደዛ አይደለም የሚመጣው። ቆርኔሌዎስ ቤት ሲገቡ እኮ ከነ ምናምናቸው ነው አሕዛብ። የአሕዛብ ሃይማኖት ምንድን ነው? ቆርኔሌዎስ እኮ ይሰግዳል። እግዚአብሔርን ያውቃል እንዴ? ይሰግዳል። እግዚአብሔር ያየዋል፣ ልቡን ያያል። በቃ ሰውየው እግዚአብሔርን የሚፈልግ ነው፣ ግን አልዳነም። ጴጥሮስ ቤቱ ሲገባ እኮ ሁሉም ሊሰሙት ነው የተሰበሰቡት አይደል? ማን ነው የመጣው ብለው በሰሙት ሁሉ ላይ ቃሉን ተቀብለዋል። መንፈስ ቅዱስ ምን አለባቸው? ወረደባቸው። 40 ቀን ገብተው አና 40 ቀን ጾም ጸሎት ገብተዋል መንፈስ ቅዱስን ለመቀበል ያላቸው ሰጥተዋል። ኖ አልሰጡም። ምን ነው ተስተካክለው ጸርተው ነው የጠበቁት። ቆይ ሱባኤ ፕሮግራም 3 ቀን ሱባኤ ጸርተው ነው የጠበቁት አይደለም። ቀና ኃጢአታቸው እንደዚሁ ቆመው መስማት ጀመሩ። በጣም የሃይማኖት መንፈስ ይንጫጫል። ሐዋርያት ሥራ ምዕራፍ 10 ላይ እመጣለሁ ወደ 15 ሐዋርያት ሥራ ምዕራፍ 10 ላይ ላንብብላችሁ ቁጥር 44 ጴጥሮስ ገባ ቤታቸው። አቤት ነው የገባው ቆርኔሌዎስ ቤት። ከዛ ጴጥሮስ ይህን እየተናገረ ሳለ ይላል አያያያያ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ከጴጥሮስም ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታን በሕዝቡም ላይ ደግሞ መፍሰሱን ሲያዩ ተገረሙ። ጉድ እንዴ አይሁዶች አይደሉም እንትን አድርገው ምናምን እንዲህ ያሉ የሚሰግዱ አይደሉም። ሻባት ጠብቀው የሆነ ነገር አይደሉም። እንዴ ዝም ብለው ሪሲቭ አደረጉት። ዝም ብለው ቆመው ራጋ ጃላም እንዴ ያየናቸው እነዚህ ተገረሙ፣ ተደነቁ። ከዛስ ይኸውም በልሳን ሲናገሩ እግዚአብሔርን ሲያመሰግኑ ስለሰሟቸው ነውና በዛን ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰሙ፣ እነዚህ ደግሞ እንደኛ መንፈስ ቅዱስን ስለተቀበሉ እንግዲህ ውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚያ በኋላ ጴጥሮስ ጥቂት ቀን ከነሱ ጋር እንዲቀመጥ ለመኑት። ሰዎቹ ሪሲቭ አድርገው ደህንነታቸውን ጴጥሮስን ሸኙት። ይሄንን ጴጥሮስ የሚያወራው ምን ይላቸዋል? እኔ በእኔ ተነሳ ታውቃላችሁ አሕዛብ ወንጌልን ሰምተዋል እኮ ከኔ እጅ አትከራከሩ ነው 15 ላይ ያላቸው። ከዛ ምንድነው የሚላቸው ግን ወርዶ ልብን የሚያውቅ አምላክ
ለእኛ እንደሰጠ ሁሉ ለእነርሱ መንፈስ ቅዱስን በመስጠት የተቀበላቸው መሆኑን መሰከረላቸው ይልና ቁጥር 9ን አስምሩበት። እሺ ይሄን አስምሩበት። ይሄ የአዲስ ኪዳን መሰረት ነው። ልባቸውን በምን ልባቸውን በምን ምን ሲል እስቲ ልቤ በሉ በእምነት ነጽቷል በሉ። ልቤን ለማንጻት እምነት ከሌለኝ መንጻት አይችልም በሉ። የኔ ልብ የነጻው በሉ በእምነት ነው። ይውላችሁ ስሙት ምን እንደሚላቸው። ልባቸውን በእምነት በማንጻት በእኛና በእነርሱ መካከል ምንም ልዩነት አላደረገም። እንግዲህ አባቶቻችን እኛም ልንሸከም ያልቻለውን ቀንበር በደቀ መዛሙርቱ ጫንቃ ላይ በመጫን ለምን አሁን እግዚአብሔር ትፈታተኑታላችሁ? ከያ እኛም ሜዳን ነው አስምሩበት። እኛም ሜዳን ነው ሕግ ጠብቀን አይደለም፣ ጥሩ ስለሆነ አይደለም፣ አሳ አጥማጆች ነን ያለን አንዳንዴ ለድሃ እንሰጥ ነበር አይደለም። እኛም ሜዳን ነው ልክ እንደነርሱ እንደነማሲል ነው እነ ቆርኔሌዎስ ቤት እንዳሉት እንደሄድኩባቸው ሰዎች እኔም ሜዳንኩት እያለ ነው። በጌታ በኢየሱስ ጸጋ መሆኑን እናምናለን አለ። ምንም በእኛና በእነሱ መካከል እግዚአብሔር ልዩነት አላደረገም። ልባችንም የነጻው ዳግም ስለ መወለድ ነው የሚናገረው። የነጻው ስለ መንፈስ ነው የሚያወራው። ኒው በርዝንም ያገኘ ነው በምንድን ነው አለ? በእምነት ነው። እግዚአብሔር በእኛና በእነሱ መካከል ልዩነት አላደረገም። ከዛ ሐዋርያቶቹ ምን አሉ? ጉባኤ በሙሉ ዝም ብሎ በባርናባስና ጳውሎስ እግዚአብሔር በእነርሱ አማካኝነት በአሕዛብ መካከል ስላደረገው ታምራዊ ምልክቶች፣ ድንቆች ነገሮች ሲናገሩ ያዳምጧቸው ነበር። እነሱም ተናግረው ሲጨርሱ ያዕቆብ ተነስቶ በመቆም እንዲህ አለ፣ ወንድሞቼ ሆይ ስሙኝ። እግዚአብሔር ከአሕዛብ ወገን ለእርሱ የሚሆን ሕዝብ አስቀድሞ እንዴት እንደጎበኘ ስምዖን አስረድቶናል። እንዲህ ተብሎ የተጻፈው የነቢያት ቃል ከእርሱ ጋር ይስማማል። ከዚህ በኋላ እመለሳለሁ፣ የፈረሰውን የዳዊትን ቤት ገነባለሁ፣ ፍርስራሹን መልሼ አቆማለሁ፣ እንደገና እሰራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ ስሜን እንዲሸከሙ አሕዛብ እንዲሹኝ ነው። እንዲህ ያደረገ ጌታ እንዲህ ይላል፣ እነሱ ከጥንት ጀምሮ የታወቁ ናቸው። ስለዚህ ወደ እግዚአብሔር ምን ያሉት የተመለሱትን አሕዛብ እንዳናስጨንቃቸው ይህ የኔ ብያኔ ነው። ምን ያርጉ ሲባል ይልቁንም በጣዖት ከረከሰ ነገር ከዝሙት ከርኩሰት ታንቆ የሞተ እንስሳ ስጋ ከመብላት ደም ከመብላት እንዲርቁ ልንጽፍላቸው ይገባል። ምን ማለት ነው? በቃ ይሄ ተገረዝ ምናምን አትበሏቸው። ከዓላማ የርኩሰት ራሳቸውን እንዲጠብቁ ከዚህ በፊት ዓለም ላይ ሲሄዱበት የነበረው ሕይወት አካሄድ አሕዛብ ስላላቸው ያንን ምን እንዳያረጉ ምከሯቸው እንጂ ሌላ ነገር እነሱ ላይ እንዳትጭኑ። ይሄን ደግሞ ከታች ስታነቡት መንፈስ ቅዱስና እነሱ ተስማምተው ነው ደብዳቤውን ሰጧቸው፣ ላኳቸው። አብያተ ክርስቲያናት መዳን በጸጋ እንደሆነ በማመን ህዝቡን አሰናበቱ። ስለዚህ የሰው ሰራሽ ትምህርት አስተምሮ ባህሪዎች በአምስቱ የስሜት ሕዋሳቶቻችን ላይ እንድንደገፍ ያደርጋሉ። የሃይማኖት ትምህርት ሲመጣ ሰው ሰራሽ ይሄ ማየት፣ መስማት፣ መቀመስ፣ መንካት፣ መዳሰስ ላይ በጣም ትኩረት እንድንሰጥ ውጫዊ የሆኑ ስርዓቶች ላይ እንድናደግ ክርስቶስን በመረዳት ላይ የተመሰረተ አይደለም፣ ያጠፉብናል። ከዛ አዲስ ፍጥረት የተፈጠረበትን ማንነት እንዲኖር አያስተምሩም፣ አይታወቅም። ይሄ አዲሱ ሰው በክርስቶስ ማን እንደሆነ አይታወቅም። ከዛ ስጋን ከፍ የሚያደርግ መኮፈስን የስጋን ከዛ ቅድስናቸው እነሱ ራሳቸውን ከመጠበቅ የተነሳ የተሰጣቸው እስኪመስላቸው ድረስ ስጋቸውን ከፍ ያደርጉታል። እስቲ እንደዚህ በሉ፣ ቅድስና ይጠበቃል እንጂ በሉ ራሴ አላመጣውም በሉ። ማንም ራሱ መቀደስ አይችልም። ምን ማለት እንደሆነ ልንገራችሁ፣ ይሄን አስምሩበት፣ በጣም ልንገራችሁ። ቅድስና
ማን የሰጠን? አዎ ጌታ ኢየሱስ። እስቲ የኔ ቅድስና በሉ፣ ኢየሱስ በሉ፣ እሱ ቅድስናዬ ነው በሉ። ቤዛችን ማን ነው? ቅድስናችን ማን ነው? ለምን እኛን አላለንም? በእርሱ ሆናችኋል የተባልነው። ልብ በሉ። ከሱ የተነሳ አንደኛ ቆሮንቶስ ምዕራፍ 1 ስናየው መጽሐፉ መታየት አለበት። አንደኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 29 ላይ ሙሉ ሐሳቡን በደንብ ለመያዝ ቁጥር 26 ጀምሮ ላንበው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ወንድሞቼ ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። ምን እንደነበራችሁ አስቡ። የት እንደነበርክ፣ ምን እንደነበርን፣ ባክግራውንድ ከየት እንዳነሳን አስቡ። በሰው መስፈርት ከናንተ ብዙዎቻችሁ አዋቂ አልነበራችሁ። ጠጃም፣ ጫታም፣ ምናምን፣ አጭበርባሪ፣ ሐሺሽ ነጋዴ፣ የንትን ሌባ ማለት የተወሰነ እንደው ተመርጦ እንደው ከደና ቤተሰብ በቁጥር ከሺዎች ወይ ከምናምን አንድ የሚገኘው ማለት ነው። ጳውሎስ ምናምን ተነበራችሁ አለ። መንደር ውስጥ ቁራሌ፣ ደብዳቢ፣ ዘራፊ ምናምን የለም። ቤተሰቡ ያስባለ በቃ ማለት በቃ ሁላችሁም ነበራችሁ፣ ተራ ነበራችሁ አለ። ከዛ ምን ይላል? ብዙዎቻችሁ ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። ከትልቅ ቤተሰብ ማለት ታውቃላችኋል፣ የነገስታት ዘር ምናምን አልነበራችሁም ማለት። ቁርስ ተበልቶ ምሳ የሚዘለልበት ቤት የለም። እራት ካለ አየር ላይ በቃ በሳቀ ለፈው የምትባልበት እንደዚህ የለም። ፋሚሊዎቻችን በምን የተመቱ? በኑሮ በድህነት ተውለቅለቅ ያሉ ዘር ብንቆጥር ማለት የለም። በቃ አስተዳደጋችን ምንድነው ከተባለ እምንበላውን ተሸክመ ነው እናስፈጨውና እቤት ይገባል። ደግሞ ይዘነው እንዞራለን በልተን። እንደዛ ነበር ስትንተናችን የለም። ግልብጥብጥ ያለ በቃ ዘም ብሎ የኑሮ ስታይላችን ማለት ነው። በተገኘው የህይወት አካሄድና መንገድ እንዳጋጣሚ በበላመት የምትኖሩ ነበራችሁ እኮ ነው። መመከክ እንዲህ ቢቆጠር መስፈርት የሌላችሁ አለ ጳውሎስ። እውነት ነው፣ እንስማማለን። ከዛ ምን ይላል? ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዚህን ዓለም ሞኝ ነገር መረጠ። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የከበረውን እንደሌለ ለማድረግ የዚህን ዓለም ዝቅ ያለውና የተናቀውን ነገር ወይም ቦታ የማይሰጥለት ተራ የሆነውን ሰው መረጠ። ይኸው ማንም ሰው በእርሱ ፊት እንዳይመካን ይልና በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችንና ቤዛችን ሆኗል። እንግዲህ እንዲህ ተብሎ እንደተጻፈ የሚመካ በማይመካ በጌታ ይመካ። አሁን ቆሞ አንድ ሰው እኔ እኮ አኗኗሬ ቅድስናዬን ጠብቄ እኔ የሆነልኛ አሁን እግዚአብሔር ሊሰማኝ የቻለው እግዚአብሔር ሊቀበለኝ የቻለው እኔ እንደ አይነት ቦታ ላይ አታየኝም። እኔ ነገሬን ሁሉ ጠብቄ የሆነ ነገር ይስተካከል ያረገልኝ አይባልም። ጠብቄ ያለው ይባላል። አያችሁ፣ ልብ በሉ። ያረገልኝ እንዲህ ስላረኩ ነው ከሆነ በእርሱ አይደለም ሰውየው፣ በራሱ ነው እያለን ያለው። ምንም ገና ሳይገባን ብዙ ያልጣለው ነገር እያለ ብዙ ያልገቡን ነገሮች እያሉ ትክክል መስሎ የሚታዩን የለመድናቸው ነገሮች ሁሉ ይዘን ጌታን እንደተቀበልን ወዲያው እሱ ምን ይሆናል? ጽድቄ ይሆናል። እሱ ምን ይሆናል? ጥበቤ ይሆናል። እሱ ምን ይሆናል? ቅድስና ይሆናል። እሱ ቤዛ ይሆናል። እኔ በማሆንኩኝ በእርሱ። ስለዚህ አብ ሲያየው በኃይሉን ፉሊ ሙሉ ቅድስና አንተ ላይ ያለሽ። አሁን የሚያየው ማንን ነው? ክርስቶስን ያየዋል። ለዛ ከሆነ ክርስቶስ ኢየሱስን ምን ብላችኋል? ለብሳችሁታል ይላል። ከዛ ሃይማኖት ይላል። እሺ ሃይማኖተኛው ኖ ብሎ ነገር የለም። አንተ እንዴ ኖ ተቀባይነት የለም። የሰውዬ ጌታ አይቀበሉም። ለምን ሲባል ከምኑ ነው የሚነሱት? ከውጫዊ ሰውየው ከሚያደርገው ነገር ተነስተው ጀጅ ያደርጉታል። እሺ ሰውየው በክርስቶስ መሆኑን ረስተዋል። ስለዚህ ጳውሎስ
በጣም የሚገርም የተበላሸ ቤተክርስቲያን ውስጥ ነው ይሄንን ነገር የጻፈው። በመሐከላቸው ምን ያለ ማዚ ክርክር የአባቱን ሚስት ያገባለህ እንግዲህ ከዚህ በላይ አይደል? የአባቱን ሚስት አግብተው የት ነው ያለው? ቸርቿ በተስጠስ በተንተን ያለ የወላለቀ የስነ ምግባር ዝቅጠት ያለበት አዲሶች ናቸው። ጳውሎስ እየጻፈላቸው ነው። ጌታ ኢየሱስ ክርስቶስን በማመን የተቀደሳችሁ ይላቸዋልሽ። ምንድን ነው የሚለው? ሃይማኖት ጎድ ቆሮንቶስን አዎ እንዴ! ኧረ በጣም እኮ ይጣላሉ እኮ ይሰክራሉ እኮ ስነ ምግባር እኮ የላቸውም። በጣም የስነ ምግባር ጉድለት አለ። ጳውሎስ የሚያያቸው በማን ነው? በክርስቶስ። እንዲህ አለ ማንም አለ በክርስቶስ ቢሆን አዲስ ፍጥረት ነው እና ኮሬክት እያደረገ ያስተካክላቸዋል። እንደሆናችሁት አሁን የሆናችሁት ይሄንን ነው እንዳትለቁት። ሃይማኖት እሱን አይነግርህም። በክርስቶስ መሰረት ላይ በሱ የሆነልንን እውነት እንድንጨብጥ ዛስዋይ ይውላችሁ አጋንንት እጅግ በጣም ከሚፈራውና ከሚጣላው ትምህርት አንዱ ይሄ ነው። እሺ ለምን ከተባለ በምን ሊይዝ ነው? ሊይዝ እኮ ነው። እሺ ሰው ኢን ክራይስት መሆኑን ሲያቅ የሆነውን ነገር ሁሉ በሱ እንደሆነ ሲያቅ ሲረዳ ተቀባይነት ያገኘው በሱ እንደሆነ ሲያቀና ሲገነዘብ እምነቱ ምን ይሆናል? ቦልድ ይሆናል። አለበዚያ ይላችሁ ምን ወሰሉት? ዲመን የሚያደርገው ሰይጣን እንዲያደርጋል። እሺ አጋጣሚ ተሳስታ በሆነ ምክንያት ትሳሳታለች ወይ እግዚአብሔርን ደስ የማያሰኝ ነገር ወዲያውኑ የወንድሞች ከሳሽ ስለሆነ ነገሯን ለማስተካከል በእምነት መጸለይ ልትጀምር ስትል አንቺ ይላታልሽ። በቃማ አንቺ ልትሰሚ በየስሜ ማን ነው የሚሄድልሽ ካንቺ እንዲያርገሽ እንዲ ያን ነገር ሁሉ ፍንትው አድርጎ ፊት ለፊት ያስቀምጥላችኋል። እሺ ዲመን ከዛ ራባጃና በጌታ ሂድ ብያለሁ ሂድ አባት ወይ ዋለው አባ ሂድ ብዬ እና በሞራል የነበር ነው። እሺ ያ ከዛ አንቺ ሲ ወዲያው ድክም ከሳሽ ነው ከሻሽ አጋንንት እየወረወረ አናታቸው አና ከዛ ወይ ጌታ ሆይ ገባኝም ነበር። ከዛ የመጸለይ አቅማቸው ምን ይሆናል? ሙትት ይላል። ቃል ተናግሮ ጨለማን የማሰብር ጸልዮ ነገር የማስቀ አቅማችን ምን ይሆናል? ድክም ይላል። እሺ ምን አለ ማለት ነው? ጠላት ምን እያደረገ ነው? እየኮነነ ፍላጻውን እየወረወረ። ጳውሎስ እንደዚህ አለ፣ የመዳን ራስ ቁርን አድርጉ ያለው ለዛ እኮ ነው። የዳናችሁት በእናንተ ስራ እንዳልሆነ የዳናችሁት በክርስቶስ ኢየሱስ ደም እንደሆነ በሱ ስራ እንደሆነ እንዳትለቁት። አዎ ወድቃል፣ አዎ ተሳስተሃል፣ አዎ ኖ የልጅ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ምን ይላል? ያነጻል። አንዴ ኮምፕሊት። ከዛ በኋላ እንዲዝ እንዳትፈቅድለት የወንድሞች ከሳሽ ወድቋል ኮምፕሊትሊ። ከዛ በኋላ ምን እንዲል እንዲዝሽም እንዳትፈቅጂለት ጳውሎስ ይህንን ስለሚያውቅ አጋንንት ይሄን ያውቃልሽ። በምን እንደምናመልጥ ያውቃል። አማኝ እዚህ መሰረት ላይ ካልተመሰረተ እዚህ እውነት ላይ ካልቆምን ጻድቅ በእምነት በሕይወት ይኖራል ማለት ምን ማለት ነው? በሌላ እኮ ነው ጻድቅ ኦኬ ዝም ብዬ ልኑር እያል አይደለም። ጻድቅ ክርስቶስ ኢየሱስ በሰራለት ስራ ላይ እሱን አምኖ ተቀብሎ ምን ይላል? ይኖራል። ሌላ ነገር አይደለም። ያው ደግሞ እርግጠኛ ልንገራችሁ፣ አሁን አንዳንዱ እንዲላል ጳውሎስ ይህን ትምህርት ሲያስተምር እንዲያሉት እና ታዲያ ኃጢአት እንስራ ችግር የለበትም። እንደዛ ከሆነ አይደለም። እንዴት ነው የሚያደርገው ትምህርቱ? ልክ ይህን እውነት መቀበል ስንጀምር ማመን ስንጀምር ነፃነታችን እየበዛ ይዛልሽ። ኖርማሊ እኛን የሚዘን ስበቶች ምን ይሆናሉ? ይቆማሉ፣ ይወገዳሉ። እሺ ምክንያቱም እንትን ላይ አይደለንም። ላርግ እንዴ አላርግ እንዴ ጌታ ሆይ ጠብቀኝ አልጠብቀኝ እንትን ላስደስተው ይሁን ይሰማኝ ይሆን አይሰማኝ ይሆን ኖ እዛ ላይ አይደለም። እኛ ለአንዴና ለመጨረሻ ጊዜ እግዚአብሔር ሰምቶናል። አሜን። እኛን አሁን ካስቀመጠበት ወንበር አያወርደንም። አሜን አይደለ? በአብ ቀኝ ምን አለን? አስቀመጠን እኮ በቃ አሁን አያወርደንም። ኦኬ እናንተ ውረድ አይልም።
የማይልበት መብቱ ለምንድን ነው? እግዚአብሔር አይልም። እንደ ቃሉ እንደው ልንገራቸው አይልም። እግዚአብሔር እንዴት ሄዲ አይልም? አዎ ለምን ሲባል የልጁ የክርስቶስ ኢየሱስ ደም ከአቤል ደም ይልቅ የሚሻል ቃል ነው የሚለው። እሺ ስለሷ እኮ ነው የሞትኩት ይላል። እሺ ደግሞ አሁንም ምን ይላል? እስኪ ጮሃል በሉ ይናገራል ያ ደም አሁንም። እሺ የአቤል ደም እኮ አቤል ሄዷል፣ ግን ዝም ብሎ ነበር የሚጮኸው። ተበድያለሁ ይፈረድልኝ እያለ ደግሞ ተበድያለሁ እኔ ተበድያለሁ ይፈረድልኝ ሲል እግዚአብሔር ከላይ ሆኖ ምን ሰማው? ከዛ እንደዚህ ነው የሚሆነው። ኖ መሰማት የለበትም እያለ ሰይጣን ኖ መሰማት የለባትም እሷ እኮ እንዲህ ነው የምታደርገው እኮ እንዲህ ነው መሰማት እኮ የለበትም እያለ ሰይጣን ሲጮህ ሌላ እሱን የሚበልጥ የክርስቶስ ኢየሱስ የደሙ ድምፅ እንዲላል ስለሱ እኔ ልትነካው አትችልም ይላል። እሺ በቃ የደም ነዋ ኪዳኑ አይሆንም ይላል። እሺ ከላይ እዚህ ጋር ሲጮህ ኖ ይላል ስለሱ እኔ መስዋዕት ሆኛለሁ። ይሄን የሚሽር ህግ የለም። በዚህ እውነት ላይ ስንመሰረት አንድ አማኝ በዚህ እውነት ላይ ምን ሲል ሲመሰረት የክርስቶስን ህይወት በሙላት መኖር ይችላል። ልንገራችሁ የክርስቶስ መሰረታዊ ትምህርቶቹ ባለፈው አይተናቸዋል። ዕብራውያን ምዕራፍ 6 ላይ መነሻ ሐሳብ አድርገን አይተናል። የአማኝ ህይወት የእምነት ህይወት መሆን አለበት። እግዚአብሔር ሲጠራን በእምነት ዓለም እንድንኖር ነው የሚጠራን። እንደ እግዚአብሔር ልጆች በእምነት እንድንመላለስ እንጂ በማየት እንድንመላለስ አይፈልግም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በእምነት እንጂ በማየት አንመላለስም ማለት የሚታየው ምንድነው? ጊዜያዊ ነው። ምን ማለት ነው? አይተህ እዚህ ጋር የተበላሸ በቃ ተበላሸ የምትሉ ከሆነ እናንተ በየትኛው አስተምሮ እየሄዳችሁ ነው? እስቲ ሰዋዊ አስተምሮ በሉ። ባየው ነው አይደል? ውጫዊ ነገር ነው የሚከተለው። ከፈረሰ ምንድነው የሚልህ? ፈርሷል ነው የሚልህ። እሱ እንዳትከተለው አለ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ የሚናገረው ብናነበው ጥሩ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ከቁጥር 6 ጀምሮ ስለዚህ ሁልጊዜ በመታመን እንኖራለን፣ በስጋ እስካለን ድረስ ከጌታ ርቀን እንደምንገኝ እናውቃለን። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። የምንኖረው በእምነት እንጂ በማየት አይደለም። አሜን። በእምነት ነው የምንኖረው። በእምነት ዳግም ከመወለዳችን በፊት የምንመራው በምናችን ነበር? በስሜታችን ነበር። ነገር ግን አሁን ዳግም ከተወለድን በኋላ እግዚአብሔር የምንኖርበትን የህይወትን ስርዓት ቀይሮልናል። አሁን አንዳንድ ሰዎች ይላል የእምነትን ህይወት ሳይሆን የትግልን ህይወት ይኖራሉ። ለምን ከተባለ ገና እምነት እንኳን እንዳላቸው የማያውቁ ዳግም የተወለዱ የእግዚአብሔር ልጆች አሉ። ከእምነት ጋር የሚታገሉ እምነት ትግል የሆነባቸው። መጽሐፍ ቅዱስ ሲናገር ስንወለድ ከምን ጋር የተወለድ ነው? እስቲ ከእምነት ጋር ተወልጃለሁ በሉ። እምነት ውስጥ ያለ በሉ። ትዝ አላችሁ አይደል? ገላትያ ምዕራፍ 5ን ስናጠና አንዱ የመንፈስ ፍሬ ከመንፈስ ፍሬያችን አንዱ ምንድነው? እምነት አይደል? ፍቅር፣ ደስታ፣ ቸርነት፣ በጎነት አንዱ ምንድነው? እምነት ነው። ሮሜ ምዕራፍ 12 ቁጥር 3 ላይ ደግሞ ለእያንዳንዱ እንደተሰጠው እምነት መጠን ይላል። ምን እያለን ነው? ያንዱ ከሌላ እያለ አይደለም። ለሁሉም ተመጣጣኝ እኩል የሆነ የእምነትን ዘርን የሰጠን። አንዱ ሰርቶ ያሳድገዋል፣ አንደኛውስ አያሳድገው። አሁን እየተማረን ያለነው ለሚያምን ሁሉ ይቻለዋል ሲል ምን እያለኝ ነው? እኔ አሁን በክርስቶስ ሙሉ ነኝ። አዎ ሙሉ ነህ። በቃ አምንና ተቀበል። ይሄ አዲስ እውቀት ነው። ይሄን ቃል እቀበል። ሙላት እኮ አይታየኝም። ማን አለ?
ምን አይነት ነገር ነው ያየኸው? በወደቁ ሰዓት እኮ አዳምና ሔዋን አዳም እኮ እኔ ራቁቴን ሆንኩ አይቶ ነው አይደል? እግዚአብሔር ምን አለው? ማን የነገረህ ራቁትህን መሆን? ከተነሱ ይላል መጽሐፉ ሙሉ ነው ይላል። ተቀድሰሃል ጸድቀሃል ይለኛል። እኔ ግን ሳየው ይላል አይመስለኝም። ማን አለ? ምን አይነት እይታ ነው ያያለኸው? ስለዚህ ሌላ አስተምህሮ አለ ማለት ነው። ጳውሎስ ይሄንን እኮ ነው ሁለተኛ ቆሮንቶስ ምዕራፍ 11 ላይ እባብ በተንኮሉ ሔዋንን እንዳሳታት ለክርስቶስ ካላችሁ ቅንነት ሲባል ሰው የሚመስለው ጌታ ኢየሱስ ከሚለው ርቃችሁ ቅንነቱን በቃ አልፈልግህም እሱን እኮ አይደለም የሚለው ቅንነት እንዳትጎሉ ሲል ይሄው እስካሁን የምናወራው በሱ የሆነውን እየነገረን ነው። በሱ ነው ለካ የሆንኩት፣ በሱ ነው ለካ ያሸነፍኩት፣ በሱ ነው ለካ የዳንኩት፣ በሱ ነው ለካ ምለውን ተቀባይነት ያገኘሁት። ለካ የጸሎቴ ብዛት አይደለም፣ የማንበቤ ብዛት አይደለም። እነዚህ ሁሉ ነገሮች መንፈሳዊ ነገር እንድረዳ ያሳድጉኛል እንጂ በመቀበል ደረጃ እግዚአብሔር ሳልጸልይም ተቀብሎኛል፣ ስጸልይም ተቀብሎኛል፣ ስሰጥም ተቀብሎኛል፣ ሳልሰጥም ተቀብሎኛል። ብሰጥም ይጠብቀኛል፣ ባልሰጥም ይጠብቀኛል። ምክንያቱም በእርሱ ስለሆንኩኝ እምነቴ ያ ነው። ለካ እምነቴ ያ ነው። ያኛው ይመጣና አይደለም እኮ ይላል። አሁን በጣም ብዙ ከጸለቅ ይቀበላል እግዚአብሔር። ካልሆነ ደግሞ ያለ ግንኙነት ይበላሻል፣ ይርቅባል እግዚአብሔር የሚለውን ነገር ስላስገባባቸው ጳውሎስ እባካቸው አለ። እባብንም ሔዋንን የሚያሳሳታት እንደዛ ነው። በተንኮሉ አሳሳታትና እግዚአብሔር ለነሱ ካዘጋጀው ነገር አወጣቸው። አሁንም እግዚአብሔር በክርስቶስ ኢየሱስ ከሰራላችሁ ነገሮች ቀስ ብሎ አለመብቃታችሁን እየነገረ እንዳያወጣችሁ ምን በሉ ተጠንቀቁ አላቸው። ስለዚህ የእምነት መጠን ውስጣችን አለ። እግዚአብሔር ለእያንዳንዱ ሰው የእምነትን መጠን አካፍሏል። ስለዚህ እንደ ባለ አእምሮ እንድናስብ እንጂ ማሰብን ከሚገባን አልፎ በትዕቢት እንዳናስብ ይነግረናል። እያንዳንዱ አማኝ ደግሞ እምነቱን የማሳደግ ኃላፊነት አለበት። እምነት ምን የሚል ነው? የሚያድግ ነው። ክርስቲያን የራሱ የሆነ ኃላፊነት አለበት። እምነት የሚያድገው በምንድን ነው? በእግዚአብሔር። አሁን እየሰማን ያለነው የማንን ቃል ነው? አይደለም እያወራን ያለነው የእግዚአብሔርን ቃል ነው። ስለዚህ ቅድስና ላይ ያለን እምነት ምን ይሆናል? ያድጋል። ቤዛነቱ ላይ ያለን እምነት ምን ይሆናል? ያድጋል። ስለዚህ በመከራ ውስጥ በሚመጣ ፈተና ውስጥ የመጽናት አቅማችን ምን ይሆናል? ያድጋል። ክብር ለእግዚአብሔር ይሁን። አሜን። ሌጎ ባራሳ ታካ ባራሃቴ ሌሞንታ ጃሌ ብሮደ ገዛምብራዲ ላቫኒያ ካዛምብራዳ ሐሴቴ ከበሄቴ በእምነት እኖራለሁ ጌታዬን አውቃለሁ የጽኑ አምባ ተደግፌዋለሁ ወጀቡን ሳልፈራ ታግዬ እረታለሁ የክብር ሽልማቴን ከእጁ እቀበላለሁ።